እናትና አባቱ ሞተው ሲኦል ቢገቡም እንኳን ለአንተ ስል እምርልሃለሁ። ነገ ታኅሳስ 8 አቤት 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 አንድ ቀን ቀረው። ይህንን ቪዲዮ አንድ ቀን ቀድሜ የሠራሁበት ምክንያት እኒህን ቅዱስ አባት ሰው ሁሉ አውቃቸው ቃል ኪዳናቸውንም አውቆ በቃል ኪዳናቸው ይታሰርና ይጠቀም ዘንድ ብዬ ነው። ስለዚህ ሁላችሁም አደራ የክርስትና ግዴታችሁን ተወጡ። የምትችሉ ብዙ ጊዜ፣ የማትችሉ ደግሞ ቢያንስ በዕለተ ቀናቸው ልክ 8 ጊዜ ኮፒ ሊንክ እንድታደርጉልኝ እጠይቃለሁ። ለቤቱ አዲስ የሆናችሁም ፎሎ ማድረግ እንዳይረሳ። በዚሁ አጋጣሚ እንግዲህ መንፈሳዊ ቪዲዮ መልቀቅ የጀመርኩበት የኔም ዓመት ሆነኝ ማለት ነው። ታኅሳስ 8 ቪዲዮ መልቀቅ ከጀመርኩ ዓመት ይሆነኛል። እሱን በሌላ ቪዲዮ እመጣበታለሁ። ነገ ማለትም ከአንድ ቀን በኋላ ታኅሳስ 8 የስማቸው ትርጉም የአብ የወልድ የመንፈስ ቅዱስ እስትንፋስ ማለት የሆነ የኢትዮጵያን ሕዝብ በሙሉ ማርልኝ ብለው በአባይ ወንዝ ውስጥ ለ9 ዓመት ተዘቅዝቀው የጸለዩ ቅዱስ አባት ከነቢዩ ከቅዱስ ሙሴ በኋላ መድኃኔ ዓለም ኢየሱስ ክርስቶስ 10ቱን ቃላተ ኦሪትና 6ቱን ቃላተ ወንጌል በእጁ የጻፈበትን 2 ጽላት አምጥቶ እሱ ራሱ በእጁ የሰጣቸው ዝክራቸውን ለዘከረ መታሰቢያቸውን ላደረገና በዓላቸውን ላከበረ እስከ 25 ትውልድ ድረስ የሚያስምሩ። አዎ እጅግ በጣም ይገርማል እኮ ስምህን የጠራ በቃል ኪዳንህ የታመነ ዝክርን የዘከረ መታሰቢያን ያደረገ በዓልህን በበዓልህ ቀን በቤተ ክርስቲያን ተገኝቶ ያከበረውን እናትና አባቱ ሞተው ሲኦል ቢገቡም እንኳን የአንተን ዝክር ስለዘከረ ብቻ በቃል ኪዳንህ ስለተማመነ ብቻ እናትና አባቱን ከሲኦል አውጥተህ የብርሃን ከተማ ታስገባለታል የተባለ ቅዱስ አባት እጅግ በጣም አይገርማችሁም ወገኖቼ? በዚህ ቃል ኪዳን መሰረት እኛ በዚህ በምድር መታሰቢያቸውን ስናደርግ ዝክራቸውን ስንዘክር በቃል ኪዳናቸው ስንተማመንና ስንማጸን እሳቸው ደግሞ ሲኦል እየገቡ እናትና አባቶቻችንን እያወጡ ገነት የብርሃን ከተማ የሚያስገቡ ቅዱስ አባት ዝክራቸውና መታሰቢያቸውን እያሰበ በየወሩ የሚያደርግ ሰው የሊቀ መላእክት የቅዱስ ሚካኤልን ክብር እሰጠዋለሁ የተባሉ። አዎ ዝክራቸውን መዘከር በዓላቸውን ማክበር መታሰቢያቸውን ማድረግ ብቻ ሳይሆን የገድላቸውን መጽሐፍ ገዝቶ ወይም ደግሞ አስጽፎ በቤቱ ያስቀመጠውን ሰው 3ቱ ሊቃነ መላእክት ቅዱስ ሚካኤል፣ ቅዱስ ገብርኤልና ቅዱስ ሩፋኤል በሕይወት ዘመኑ እንዲጠብቁት አዝዝልሃለሁ የተባሉ ቅዱስ አባት በዚህም ቃል ኪዳናቸው የተነሳ የገድላቸው መጽሐፍ በተቀመጠበትና ስማቸው በተጠራበት ቦታ ሁሉ ምንም አይነት የአጋንንት እስራትና ሕመም እንደማይኖርና ሰይጣን እንደማይሰለጥንበት የተነገራቸው ቅዱስ አባት ስምህ ከስሜ ጋር አንድ ሆኗልና እስትንፋስህ ከእስትንፋሴ ጋር አንድ ሆኗልና የአንተን ስም ከኔ ስም ጋር አዋህዶ የአቡነ እስትንፋሰ ክርስቶስ አምላክ ሆይ እባክህን ይቅር በለኝ እባክህን እራራልኝ ያለኝን ሰው በሙሉ ፍጹም ኃጢአቱን ይቅር ብዬ ለሥጋ ወደሙ የሚያበቃ ንጽሕናና ምግባር ሃይማኖትን እሰጠዋለሁ የተባሉ ቅዱስ አባት ቤተ ክርስቲያንን በአንድ ቀን ሰርተው ጨርሰው ስንዴን ደግሞ በአንድ ቀን ዘርተው አብቅለው ወይንን በአንድ ቀን ተክለው ፍሬ እንዲያፈራ አድርገው እንደዚሁም ደግሞ ጽድን ግራርንና ወይራን ደግሞ በአንድ ቀን ተክለው አጽድቀው አሳድገው ለ9 ሰዓት የቅዳሴ መስዋዕት ሁሉንም ያደረሱ ቅዱስ አባት ወደ ገዳማቸው ወደ ደብረ አስጋጅ ሲሄዱ ቢመሽባቸው በገባኦን ተራራ ለኢያሱ የቆምሽ ለኔም ቆሚልኝ ብለው ፀሐይን በስልጣነ ክህነታቸው ገዝተው ያቆሙ ቅዱስ አባት እኒህ ቅዱስ አባት ከሁሉም በተለየ እጅግ በጣም የሚለዩበት አንድ ትልቅ ጸሎት አላቸው። አዎ በአምላክ ልቦና በእናታችን በቅድስተ ቅዱሳን በቅድስት ድንግል ማርያም ልቦና በሊቃነ መላእክት በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል በ7ቱ ሊቃነ መላእክት በ99ኙ ነገደ መላእክት በ24ቱ ካህናተ ሰማያትና በ40ቱ እንስሳ ልቦና ታስባ የምትኖር እንደ መልክዓ ኢየሱስ ያለች ታላቅ ጸሎት አለቻቸው። ጸሎቷ ይህቺ ጸሎቷ የመድኃኔ ዓለም የኢየሱስ ክርስቶስን እያንዳንዱን የሰውነት ክፍሉን እየጠቀሰች እያንዳንዱ የሰውነቱ ክፍሎች የተቀበሉትን ጸዋትወ መከራዎች በሙሉ እያስታወሰች ታዘክራለች። በእያንዳንዱ የጸሎት ማሳረጊያ ክፍልም አቡነ ዘበሰማያት ወይም ደግሞ አባታችሁ ሆይ አለ። ታዲያ በዚህች ታላቅ ጸሎት ንስሐ የገባ ኃጢአተኛም እንኳን ጸሎት ቢያደርግባት ምንም ኃጢአተኛ ቢሆንም እንኳን ንስሐ ገብቶ በዚህ ጸሎት ቢያደርግ እልፍ ማለትም 1000 ነፍሳትን ከሲኦል እንደሚያወጣ ቃል ኪዳን ተገብቶለታል። ይህችን እጹብ ድንቅና ግሩም ኃያል የሆነች የታላቁ አባታችንን ጸሎት እኒህ ቅዱስ አባት በመንፈስ ቅዱስ ተመርተው የደረሷትን ይህችን ድንቅ የሆነች ጸሎት ነፍሳትን ከሲኦል አታስወጣም አታስምርም ብሎ የሚጠራጠር ሰው ቢኖር ግን መንግሥተ ሰማያትን እንደማያይ እዛው ላይ ውግዘት ተቀምጧል። እኒህ ሚያዝያ 8 ተጸንሰው ታኅሳስ 8 ተወልደው ለ89 ዓመታት እዚች ምድር ላይ ሲጋደሉ ከኖሩ በኋላ ሚያዝያ 9 ቀን ዕረፍታቸው የሆነላቸው ታላቁ የሃይማኖት ገበሬ የኢትዮጵያዊ ቅዱስ አባታችን አቡነ እስትንፋሰ ክርስቶስ ነገ ታኅሳስ 8 የተወለዱበት የልደት በዓላቸው ነው።
እንኳን ተወለዱልን አባታችን። እንግዲህ ቅድም እንደነገርኳችሁ ይህንን ቪዲዮ አንድ ቀን ቀድሜ የሰራሁበት ምክንያት ሁሉም ሰው ቃል ኪዳናቸውን አውቀው ይጠቀምበት ዘንድና በዓላቸውን ሳያከብር እንዳይቀር ብዬ ነው። ሁላችሁም የክርስትና ግዴታችሁን ተወጡ እላለሁኝ። በነገራችን ላይ ታኅሳስ 8 የሚከበሩ ቅዱሳን አባቶቻችን እናቶቻችን እጅግ በጣም ብዙ ናቸው። እያንዳንዱን ቪዲዮ ስለምለቅላችሁ ፕሮፋይሌ ውስጥ ገብታችሁ ማየት ትችላላችሁ። መድኃኔዓለም ኢየሱስ ክርስቶስ ከታላቁ አባታችን ከአቡነ እስትንፋሰ ክርስቶስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆያል።